የተከበራችሁ የቤቴ ቤተሰቦች እንዴት አደራችሁ? እንደምን ዋላችሁ? እንደምስኪሳ ያደረሳችሁ አሜን። ፍጹም ሰዓት ላደረሰን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለዐቢይ ጾም ሁለተኛ ሳምንት ቅድስት በሰላም አደረሳችሁ አደረሰን። እንግዲህ ውድና የተከበራችሁ የቤቴ ዩቲዩብ ቻናል ተከታታዮች ዛሬ የሼላ አሰራር ወይም ደግሞ እንደ ሾርባ የሚመስል ነው። በጣም ቆንጆ ነው፣ ትወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እና ቅደም ተከተሉን ታያላችሁ ማለት ነው። አሰራሩ ይሄኛው ሸሸሽ ነው። ይሄኛው ደግሞ ካሮት ነው። ይሄኛው ደግሞ ስፒናች በኢትዮጵያ ስፒናች ነው የሚባለው ማለት ነው። ይሄኛው ደግሞ የትልልቁ ቃሪያ እና ትንሾቹ ቃሪያ ፍልፍል ባረድ ነው የሚባለው ማለት ነው። ደግሞ ሽንኩርት ነው። ይሄም እንደምታዩት ቲማቲም ነው ማለት ነው። ይሄ ነገርም ደግሞ አጃ ኩከር ነው የሚባለው በኢትዮጵያ። ይሄ ነገርም አደርግበታለሁ ማለት ነው። እና ይሄ እዚህ ጋር ደግሞ አንድ ሙሉ ዶሮ ቀቅዬ በዚህ መልኩ አዘጋጅቼዋለሁ ማለት ነው። ይሄ የቀቀልኩበት ውሃ ነው። በደንብ ጽድት አድርጌ አጥቤ ምናምን የቀቀልኩት እና በዚህ ደግሞ በኋላ የማደርገው እንታያላችሁ ማለት ነው ቤተሰብ እና ተከታተል። ሽንኩርት ማድረግ ያለ ማለት ነው። ሽንኩርት ማድረግ ያለ ዘይት ነው ማለት ነው። የማደርገው ያለ ዘይት ነው የሚሰራው ማለት ነው። ይሄ አሁን ለምሳሌ የወለዱ ሴቶች ለዛም ይጠቅማል ማለት ነው። በጣም ቆንጆ ነው። ያው ቬጅቴብል ነው ይሄ አትክልት ምናምን ስለሆነ በጣም ቆንጆ ነው ማለት ነው። እንግዲህ እስከ መጨረሻ ታዩታላችሁ አሰራሩ ማለት ነው። ሼላ ይባላል እና ተከታተሉ ማለት ነው። እንዴት ናችሁ ግን ቤተሰብ? የረመዳን ስራ እንዴት እያደረጋችሁ ነው? ይሄኛው ደግሞ ቲማቲም ማጁን ነው የሚባለው ቲማቲም ሳልሳ ማለት ነው። እና እንደዛ ነው እላችኋለሁ። አሰራሩን ትመለከታላችሁ። በጣም ቆንጆ ነው፣ ይጣፍጣል። አሁን ያው ጾም ነው እኔ አልበላም፣ ግን በጣም አሪፍ ነው ማለት ነው። ይጠቅማል። የሆነ አንዳንዴ ሌላ ነው ምግብ የሆነ ከበድ ያለ ምግብ የሆነ ከበድ ያለ ምግብ ከመብላት ይቀለል ይላል፣ ለራሱ ደስ ይላል ማለት ነው። በጣም ቆንጆ ነው። አሁን ሴትዬ ዳይት ላይ ናት። ዳይት ላይ ለሆናት ሰዎች ይጠቅማል ማለት ነው ወዶችዬ። እና ይጠቅማቸዋል ስላቸዋለሁ። ሌላ ምግብ የምትፈልጉትን ምግብ ለራሱ ብትነግሩኝ እሰራላችኋለሁ ማለት ነው። ውዶችዬ እዚህ ላይ የምጠቀመው ቅመም
አሳያችኋለሁ። ይሄ እኛ በእቃ ቀንሰን የምናስቀምጠው ማለት ነው። ይሄ ኩዝባራ ወይም የድንብላል ፍሬ፣ የኢትዮጵያ የድንብላል ፍሬ የምንለው ማለት ነው። ይሄኛው ደግሞ ካሞን ይሄኛው ደግሞ ፍልፍል አስዋድ ወይንም ደግሞ ቁንደ በርበሬ የምንለው ማለት ነው። እኛ በእቃ ስለምናስቀምጠው ነው። ይሄ ደግሞ ያታውቁታላችሁ በርበሬ እና እንደዛ ነው። ቤተሰቦች ትንሽ ከለሩ ቀይሮ ዶሮውን አደርጋለሁ ማለት ነው። እና ይሄንን የመሰለ ቆንጆ ሾርባ ያው እንደ ሾርባ ነው። ሲበስል ደግሞ በደንብ ታዩታላችሁ። ይሄ አሰራሩ ቅደም ተከተል ነው ማለት ነው። ከፈለጋችሁ ዘይት ማድረግም ትችላላችሁ፣ ግን አላደርግም ማለት ነው። ይሄ ውሃው በጣም ከለሩ የብራውን ሆኗል። የቅመማ ቅመም ይህንን ዶሮውን ስትቀቅሉ ማለት ነው ታደርጋላችሁ መሰላችሁ። እኔ አሁን አጥንቱን አውጥቼ በዚህ መልኩ እንዳለ እንትን ብዬዋለሁ ማለት ነው። እንደምታደርጉ ባህሮት ሰሂሃ የሚሉት አለ አይደለ? ፍልፍል አስዋድ፣ ሄል፣ ሌላ ደግሞ ቁንዶ ፍልፍል አስዋድ ብያለሁ። ወረገልጋል፣ የባህር ዛፍ ቅጠል ምናምን የሚመስለው ማለት ነው። እሱን ነው ይሄ ከለሩን የቀየረው ማለት ነው። እንደዚህ ውሃውን ከለሩ የቀየረው። ከዛ ነጭ ሽንኩርት ታደርጋላችሁ። ሽንኩርት ካደረጋችሁ በኋላ ያው ያለ ዘይት ስለሆነ የሚያደርገው ጋዙን ቀንሱት እንዳይቃጠልባችሁ ማለት ነው። በትንሽ እንዳቁላላችሁ ዶሮ የመከለሩ ትንሽ ቡኒ እስከሚሆን ያው እንግዲህ ድምፄ በደንብ አይሰማም፣ ይቀር ሰዎቹ እዚህ አካባቢ ስላሉ ነው ማለት ነው። ከዛ ዶሮ ዶሮውን እንደዚህ ካደረጉ ትንሽ ካቁላላችሁት በኋላ ሁሉንም መጨማመር ማለት ነው። እና በጣም ነው የምትወዱት ቤተሰቦቼ ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እና አሰራሩ እንደዚህ ኦልሬዲ የበሰለ ስለሆነ ይሄ ዶሮ መቆየት አይጠበቅባችሁም። ቀቅየው ምናምን በስነ ስርዓት አጥቤ ዶሮውን ስጣ በሎሚ በጨው በአቸቶን የምንለው አለ አይደለ? ከዛ ሁሉ በደንብ በስነ ስርዓት ከመጀመሪያ ስላልቀረጽኩላችሁ ነው እንደዛ አድርጌ አጥቤ ነው የቀቀልኩት። ከዛ ከላይ የሆነ ሊሰስቀቅሉት የሆነ አረፋ ነገር ያወጣላ። እሱን በደንብ ካወጣችሁት በኋላ የውሃውን ትጠቀሙታላችሁ ማለት ነው። እና አድርጋችሁ ትጠቀማላችሁ ማለት ነው። ከዛ
ካሮት ትንሽ ስለሆነ ካሮት እንዴት አጥላል ድምጽ የቀነሰው በቤት ስራ እንደዚህ አብላለሁ ነው። ይሄ በኋላ በደንብ ስለሚበስል ሁሉንም በአንድ መጨመር ትችላላችሁ። ዛፍ ነው ከዛ ይሄኛውን ምንቀሮች ፍልፍል ፎረድ ወይም ደግሞ እኛ ኢትዮጵያ የፈረንጅ ቃሪያ ነው። እሱ ታደርጋለች። ከለሩ ለራሱ ያምራል። ታደርጋላችሁ። ከዛ ቅመም ታደርጋላችሁ ማለት ነው። ማጂ ይሄ ከለር እንዴት እንደሚያምር እንደዚህ ደቀቅ አድርጋችሁ ማሳመችታላችሁ ማለት ነው። አንድ ማጅ ታደርጋላችሁ ማለት ነው። ከዛ ያሳያችሁን ቅመማ ቅመም ታደርጉታላችሁ። እንደዚህ መሀል ላይ ታደርጉና ትመልሳለች። እዚህ ጋር ታደርጉ እንደዚህ ታደርጋላችሁ ማለት ነው። እንዳያደርጋችሁ የሆነ እሳት እንዲያገኘው ለብቻው እንደዛ ታደርጋላችሁ ማለት ነው። ከዛ ይሄንን ታደርጋላችሁ በእንት
ከዛ ቅመሙንና ይሄ ያሳያችሁን ይሄን ነገር ታደርጉበታላችሁ ማለት ነው። ይሄኛውን አጃ ኩካሩን ማለት ነው። ከዛ ባከልሳችሁ ሲንተከተክ ማውጣት ነው ማለት ነው። ይህንን ይመስላል እንግዲህ። አመሰግናለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ቴንኪው